ምን በላይ ሆነ። እንዴት ነበር አስተዳደግሽ? ከእሷ ጋር ያለች ግንኙነት እንዴት ነው? ምንድን ነበር ስሰራ የብዙዎችን ቀልብ የሳበውና ብዙዎችን ያስቆጣ እንግዲህ የዚች ታዳጊ ሕፃን ልጅ ብዙዎቻችሁ አይታችሁታል ማለት ነው። በእኛ በኢትዮጵያውያን የማይደረግና ባህላችን የማይደረግ ድርጊት እንግዲህ ሲያደርጉ ካየናቸው ሰነባብተናል፣ አመሻሽተናል ማለት ነው። እንግዲህ የዚህ ልጅ ግን ለየት የሚያደርገው በነገራችን ላይ እውነት ከሆነ በመጀመሪያ በጣም ደስ ብሎኛል። እንግዲህ ህይወቷ ተቀየረ፣ ቤትም ተሰጣት እያሉ እያወሩ ነው ማለት ነው። ቢሆን ደስ ይለኛል፣ ቢሆን ከሆነ ማለት ነው። ግን ብዙ ጊዜ ዩቲዩብ ላይ ያሉ ነገሮችን ያን ያህልም አይደለም ለማመን ግን ነገር ግን ከሆነ በጣም ደስ ይላል። ምክንያቱም አንዳንዴ እግዚአብሔር ራሱ መምጣት ሲያቅተው የሆነ ምክንያት ይፈጥርና በክፉዎች አሳቦ ከዛ ወደ መልካም ይቀይረዋል ማለት ነው። እና እንግዲህ እነዚህ ልጆች ወይ ለፍምስና ወይ እርግጠኛ ነኝ ወይ ለፍምስና ወይ ለሌላ ነገር ምናምን ሆኖ ሊሆን ይችላል እነሱ ያሰቡት ነገር ግን እንግዲህ ነገሩ እነሱ ባላሰቡት ተቀይሮ እንግዲህ የእነዚህ ልጆች ጓደኛ እንግዲህ የሚሆን ሰውም ታያላችሁ ማን እንደሚሆን በብዙዎች ዘንድ እንግዲህ በጣም በተለያየ ሶሻል ሚዲያ ተሰራጭቷል ማለት ነው። ስለዚህ እነዚህ ልጆች ከስር ቢወጡ ካን እንግዲህ የማህበረሰቡ አቀባበል አስተያየት እንዴት እንደሆነ እናንተ ታውቁታላችሁ። በዛ ላይ ደግሞ ገና ልጆች ናቸው፣ ገና ታዳጊ ናቸው። ብዙ ማድረግ የሚጠበቅባቸው ይህ ቪዲዮ መቼም ቢሆን አይጠፋም፣ ጋራ ላይ ነው የሚቀመጠው። በነገራችን ላይ አንዳንዴ ምን አለ መሰላችሁ የምንሰራቸውን ነገሮች ልናቅ ይገባናል። ዩቲዩብ ብር ስለከፈልን ቲክቶክ እንደዛ ዝም ብለን በዘፈቀደ የምንመራ ከሆነ ለእኛም መጨረሻችን ያማረ አይሆንም ብዬ ተስፋ አደርጋለሁ ማለት ነው። ሶ እንግዲህ ይቺ ልጅ ብቻ ብዙዎች እኔም እውነት ለመናገር በጣም ነው ያዘንኩት። ስለ ሁሉም ነገር እግዚአብሔር ይመስገን። ላያስችል አይሰጥም ይላል የሀገሬ ሰው ሲተርትና እንግዲህ እናቷም በጣም በሚያሳዝንና የደሃ ልጅ ነች። ሶ ግን በዚህ ልክ በደሃ መጫወት በደሃ መቀለድ እኔ እንደኛ ቢቆም ደስ ይለኛል ብዬ ተስፋ አደርጋለሁ። ምክንያቱም አሁን ይሄ ሰው እየደበደቡ ሰው የሆነ ነገር እያደረጉ ምናምን ፍምስና እውቅና ይሄ የቀረበት ታሪክ ነው። አሁን ህዝቤ እንትን ብለዋል፣ ህዝቤ ነቅቷል። እውነት ለመናገር ከዛሬ 15 ቀን በፊትም ላብነት ያህል የሆነ ህጻን ልጅ እንግዲህ ምናልባት 15 ቀን ይሆነዋል ብዬ ተስፋ አደርጋለሁ። አንድ ወጣት ቃሪያ ካልበላህ እያለ የአገር ቃሪያ አቅርቦ እንግዲህ ሲደበድበው አይተናል ማለት ነው። ይሄም እንግዲህ እጅግ በጣም ያሳፍራል፣ የሚያሳዝናል። ምክንያቱም አሁን እኛ ኢትዮጵያውያን የመጣብን ነገር በጣም የሚያሳዝን ነው። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በመላው ዓለም የምትገኙ ኢትዮጵያውያን እንግዲህ ዛሬም እንደተለመደው በአዲስ ነገር መጥቼላችኋለሁ። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሆኖ ሲል በትህትና እጠይቃለሁ ማለት ነው። እንግዲህ ዛሬ የመጣሁበት እውነት ለመናገር እውነት ከሆነ እኔ በጣም ደስ ብሎኛል ማለት ነው። እንግዲህ ይህችን እህታችን በሰሞን ብዙሃኖችን አስቆጥቷልምም አሳፍሯልምም። ነገር ግን እንግዲህ እግዚአብሔር ወደ መልካም ቀይሮት በመልካም ተለውጧል ማለት ነው። ክብሩን ሁሉ እሱ ይውሰድ ማለት ነው። ለሱ የሚሳነው ነገር የለም። እንግዲህ ይህች ልጅ በምስሉ ላይ የምትመለከቷት እንግዲህ በድሃ የሚቀልዱ ባለጌዎችና አሳዳጊ የረገማቸው ሰዎች አሉ እና እንግዲህ ይቺ ልጅ ያው ሁሉም ሰው እንትን ብሎ ወደ ሚዲያ ስትመጣ ቤተሰብ እንደተፈለገና ያው የሰሩ ስራም የማያዳግም እንደሆነ ተስፋ አደርጋለሁ። ብዙ አጋጣሚ እናንተ ምን ተማራችሁ ከዚህ ላይ? አሁን ኢትዮጵያ ላይ እየተካሄደ ያለው ቲክቶክ ይከፍታሉ፣ ሰው መግደል ምናምን በቃ ያልሆነ ነገር የምናያቸው ነገር ሰነባብተዋል። ስለዚህ ይሄ ነገር ግን መቼ እንደሚቆም እኔ ግራ ነው የሚያጋባኝ። በሰው ህይወት መቀለድ፣ በሰው ምን መቀለድ ይሄ ለማንም ጠቃሚም አይደለም አግባብ አይደለም ብዬ ነው የማስብ፣ እንደኔ ማለት ነው። ስለዚህ ይህ የቀረበት ታሪክ ነው። እንደዚህ የምታደርጉ ሰዎች ከዚህ ድርጊታችሁ ብትቆጠቡ መልካም ነው ብዬ አስባለሁ ማለት ነው። እኔ የምለው ነው እስኪ ለትውልዱ የሚያስተምር ነገር ጥሩ ነገር እስኪ አምጡ። እስኪ እውነቴን ነው የምላችሁ ትውልዱን የሚያስተምር ነገር አምጡ። አንዳንዴ እውነት ዝም ብላችሁ ብቻ የማይሆን ዘፈቀደ ማምጣቱ አግባብ ነው ብዬ አላስብም፣ እንደኔ ማለት ነው። እና ያለው ነገር ይሄ ነው። ለማንኛውም እግዚአብሔር ይመስገን። እንግዲታችን ይርዳሽ፣ ፈጣሪ ይርዳሽ፣ ትልቅ ደረጃ ድረሽልን። እንደዚህ ያደረጉትንም እንግዲህ ምንም ማድረግ አይቻልም።
በገዛ እጃቸው ነው ጦስ የጫሩት በነገራችን ላይ ማለት ነው። ምክንያቱም ምን አለ መሰላችሁ ይሄ ምንም ነገር የሚያስተምር ነገር የለም። የእውነቴን ነው የምላችሁ። የባስ የማህበረሰብ ጥላቻ አስባችሁታል? የማህበረሰቡ ጥላቻ የእኛ ሰው ሲወዳችሁ ወዳችኋል። አታዩትም እንዴ? ማን ነበር ይሄ ሚኮ ማይኮ ህዝብ ተሳድቦ ህዝብ ሲወዳችሁ ወዳችኋል፣ ሲጥላችሁ ደግሞ ጣል ነው የሚያደርጋችሁ። እንደምራቁ ከተፋችሁ ወይ መልሳችሁ። ያን ጊዜ ሚኮ ማይኮ እንግዲህ ድራማ ሲሰራ ምናምን ነበር የምናውቀው። ነገር ግን ያው እንግዲህ ካልጠገቡ አይዘሉ ካልዘለሉ አይሰበሩ አይደለም የሚለው የሀገሬ ሰው። ስለዚህ ሚኮ ማይኮም እንግዲህ ያን ጊዜ ፈልቶበት ነበር። የዩቲዩብ ብር ይወርዳል። ዩቲዩብ በጣም ብዙ ብር ነው የሚከፍለው። ስለዚህ ያኔ ሾት ሲልበት ህዝብ ተሳደበ፣ ህዝብ ብዙ ነገር አደረገ። ሰብስክራይብ አነሳት፣ መከታተል አቆመ። አሁን ይኸው በአመቱ መጥቶ አንድ ጊዜ አሞኝ ነው ይላል፣ አንድ ጊዜ ምናምን ሰንበድ እያለ ይለፈልፋል ማለት ነው። እና ህዝብን አትንኩ ጎበዝ፣ ህዝብን አትንኩ። ህዝብ እንዲቀየም አታድርጉ። የፈለገው ነገር ይቅር እንጂ ህዝብ አትንኩ። ለዛ ነው የምለው። ሌላ እኔ ምንም የምለው ነገር የለም። ለማንኛውም ይሄ ነው ያለው ነገር። እንግዲህ እህታችን ፈጣሪ ትልቅ ደረጃ ያድርስሽ። ይሄ ነገር ለመልካም እንደመጣ እየው ነው የምለው ማለት ነው። ሌላ የምለው ነገር የለም። ሰላማችሁ ብዙ ትትረፍረፍ ይበልልኝ። በመላው ዓለም የምትገኙ ውድና የተከበራችሁ ኢትዮጵያውያን ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን። ጦርነት በቃ ይበለን እና ይሄ ነው ያለው ነገር። ሌላ የምላችሁ ነገር የለም እላችኋለሁ።